ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምን አላችሁ እንደምን አመሻችሁ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም ውድ ቤተሰቦቼ በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አንድን ጸሎት በነገራችን ላይ እንደው ቅኝት የሚያስብለውን ነገር ለማወቅ ማለት ነው ጸሎት የሚያሰኘው ምንድነው ብለን መጠየቅ መቻል አለብን። አንድን ጸሎት የሚያሰኙት ነጥቦች አራት ናቸው። ምስጋና፣ ምልጃ፣ ምስክርነትና ኃጢአትን ማመን ናቸው። ምስጋና የምንለው እግዚአብሔርን ማመስገንን ነው። ምልጃ የምንለው ለኛ ውጪ ለሆኑ ሰዎችም የምናቀርበው ጸሎትና ልመና ነው። ቅዱስ ጳውሎስ እንዲያው ምን ይላል? አንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 1 ላይ ከሁሉ አስቀድሞ ጸሎትና ልመና ምልጃም ምስጋናም ለሰዎችም ሁሉ ለነገስታትም ለመኳንንትም ሁሉ እንዲደረግ ለምናለሁ ይላል። በጣም ነው የሚገርመው። ቅዳሴያችን ላይ በእንተ ቅድሳት የሚባል ጸሎት አለ። እዛ ጸሎት ላይ ቤተክርስቲያን ከስነ ፍጥረት ከሰው ዘንድ ከመሪው ከተመሪው ከካህኑ ከሊቀ ጳጳሱ እማትጸልይለት አካል አይኖርም። ሁሉንም ትለምንለታለችና ይሄ እኮ ትልቅ ትምህርት ነው። በነገራችን ላይ ቤታችን ጸሎት ስናደርግ ለሁሉም መጸለይ እንዳለብን አስተማሪ ነው። ምልጃ የሚባለው ይሄ ነው። ሶስተኛው ይቅርታ ምስክርነት ነው። የምንጸልየው የምናምነውን የምንጸልየውን ስለሆነ ምስክርነት ሊኖር ያስፈልጋል። ጸሎት ልመና ብቻ ስላልሆነ ማለት ነው። የመጨረሻው ደግሞ ኃጢአትን ማመን ነው። ኃጢአትን አምኖ የህሊናን ወቃሽነትን አለመድፈን ለሰራነው በደልም ተግባራዊ ምላሽ መስጠት ነው። ወይም ደግሞ ንስሐ መግባት ያስፈልጋል። እኒህ ለጸሎት ቅኝቶቹ ናቸው። ልክ አንድ ክራር አንድ በገና ቅኝቱ ካልተስተካከለ ድምፁ እንደማያምረው ሁሉ ጸሎታችን ከቅድመ እግዚአብሔር እንዲደርስና እግዚአብሔርን እንዲያስደስተው የሚፈልግ ሰው ካለ ቅኝቱ በደንብ አድርጎ መስተካከል አለበት። ቅኝቱም ተስተካክሎ በነገራችን ላይ ጸሎቱ ላይቀል ይችላል። ምክንያቱም የጸሎት ህይወታችን ላይ እንደምናውቀው ሁሉም አልጋ ባልጋ አይደለም። አንዳንዴ እንበረታለን፣ አንዳንዴ እንሰንፋለን። አንዳንዴ የጸለይን ባልጸለይን ኖሮ ብለን እስከሚያስመኘን ድረስ ብዙ ፈተናዎች ሊመጡ ይችላሉ። ግን ክርስቲያኖች በጣም ልብ ማለት ያለብን ነገር ምን መሰላችሁ? ጸሎት ስንጸልይ የሚገጥመን ፈተና የመጀመሪያው ነው እንጂ የመጨረሻው ማሳያ አይደለም። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? ጸሎት ስትጸልዩ የሚገጥማችሁ ፈተና ከነዓን ለመግባታችሁ ማሳያ ሳይሆን ከግብጽ እየወጣችሁ እንደሆነ አመላካች ነው ይላል። ከግብጽ ሲወጡ መንገዱ እኮ አልጋ ባልጋ አልነበረም ለእስራኤላውያን። ከኋላ የፈርዖን ሰራዊት ያሳድዳል፣ ከፊት የኤርትራ ባህር ተደቅኗል። አለማቆማቸው መራመዳቸውንና በመጨረሻም ደግሞ ከአቅማቸው በላይ ሲሆኑ እግዚአብሔርን መጥራታቸው ግን ባህሩ እንዲከፈል በሙሴ አማካኝነት እነሱም ወደ ከነዓን እንዲሄዱ ከሰማይ መና እንዲወርድ ከጭንጫ ላይ ውሃ እንዲፈልቅላቸው አድርጓል። ይሄንን ማሰብ መቻል አለበት ማለት ነው። እነዚህን ስሜቶችን እያለፍን ስንመጣም ደግሞ ጥሩ የሆነ የጸሎት ህይወትን እያዳበርን እንመጣለን። አንድ ክርስቲያን በቤቱ ውስጥ በቤተሰብም ይሁን በግል እንዲጸልየው የሚመከረው ጸሎት እንግዲህ በዋነኝነት የውዳሴ ማርያምና የመዝሙረ ዳዊት ነው። እነዚህ ጸሎቶች ግዴታ አንድ ክርስቲያን መጸለይ እንዳለበት ቤተክርስቲያን ታስተምረናለች። ሂደቱም እንዴት ነው? መጀመሪያ የዘውትር ጸሎትን እስከ ስብሐት ለአብ ወይንም ደግሞ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል እስከምንለው እናደርጋለን። ልክ እሱን እንደጨረስን አባታችን ሆይ እንላለን። የእናታችን የእመቤታችን የድንግል ማርያምን ጸሎት ከመጀመራችን በፊት ማለት ነው። ከዛ በኋላ የዕለቱን መዝሙረ ዳዊት እናደርሳለን። የዕለቱ መዝሙረ ዳዊት በሁለት አይነት መንገድ ነው የሚጸለየው። አንደኛው 150ውን ለ5 በማካፈል በየዕለቱ 30 ማድረግ ነው። ሁለተኛው ደግሞ ዕለተ ማክሰኞንና ዕለተ ሐሙስን በተለየ መልኩ 20 አድርጎ በሌሎቹ ዕለታት ግን 30 ማድረግ ነው። ቅዳሜ የተረፈችዋን መዝሙረ ዳዊት ከሰሎሞን መኃልየ ወይም የመዝሙሮች ሁሉ መዝሙር ከሆነው ጋር አብሮ ይጣመርና እሁድን ደግሞ የነቢያት ጸሎት ብቻ ይደረግበታል። በመጀመሪያው ብንመለከተው ደግሞ 5ቱን ቀን መዝሙረ ዳዊት አድርሰን ቅዳሜን የሰሎሞንን መኃልየ ጸልየን እሁድን ደግሞ የነቢያትን ጸሎት እናረጋለን ማለት ነው። የዕለቱን መዝሙር ወይም በዕለቱ የሚጸልየው መዝሙረ ዳዊት መኃልየ በእሁድ ደግሞ ከሆነ የነቢያትን ጸሎት ልክ ስንጨርስ አባታችን ሆይ ብለን ተመልሰን ወደ አቆምንበት የውዳሴ ማርያም ጸሎት እንመጣለን። እሱም አባታችን ሆይ ብለን ወደ እናታችን የማርያም ጸሎት እንመጣለን። እሱን አድርሰን የዕለቱን ውዳሴ ማርያም እናደርሳለን። ከዛ በኋላ አንቀጸ ብርሃን ጸልየን የወይድስዋ መላእክት እናደርሳለን ማለት ነው። ለበረታ ለጸና ከዚህ በኋላ ሌሎች ጸሎቶችን መጨመር ይችላል። መልክዓ መልኮችን
ሌሎችም ጸሎቶችን በቤተ ክርስቲያኒቷ ዕውቅና ተሰጥቷቸው አባቶቻችን ጸልዩት ያሉንን በሙሉ ልንጸልይ እንችላለን። ግን በተቻለ አቅም እኒህን ጸሎቶች ግን መዝሙረ ዳዊትንና ውዳሴ ማርያምን ግን እንዲጸልይ ይደረጋል። ይሄ አሁን ያለው የቀን ጸሎት ነው። በማታ ጸሎት ግን ሲሆን አቡነ ዘበሰማያትን የእመቤታችን ጸሎት ወይም ሰላም ለኪን ያደርስና መዝሙር 3ንና መዝሙር 40ን እግዚኦሚ በዝሁ ለይሳቅዩን የሚለውንና አቤቱ የሚያስጨንቁኝ ምንኛ በዙ የሚለውንና መዝሙር 40 ለችግረኛና ለምስኪን የሚያስብ የሚራራ ሰው ብፁዕ ነው ምስጉን ነው የሚለውን እንድናደርግ ቤተክርስቲያናችን ታዘናለች። የበረታ ሰው ግን ካለ ከ3ና ከ40 መዝሙር ውጪ 6ን 24ን መዝሙር 50 መዝሙር 69 መዝሙር 85 መዝሙር 90ን መዝሙር 101ን መዝሙር 120ን መዝሙር 135ን መጨመር ይችላል። እነዚህ ከመዝሙር 3 እና 40 ላይ ጸልዮ ከጨረሰ በኋላ አንዱ ሰው በማታው የጸሎት መርሃ ግብሩ ላይ እንዲጸልያቸው ቅድስት ቤተክርስቲያናችን የምታዛቸው ናቸው። እነዚህን ካደረገ በኋላ አንድ ሰው የፈለገውን ጸሎት መጨመር ይችላል። አንደኛ በዚህ ውስጥ ያነሳንበት ምክንያት ምንድነው? ጸሎታችን የቤተክርስቲያናዊቷን ቅኝት እንዲከተል ነው። እኛ አሁን ያነሳናቸው የውዳሴ ማርያምና የመዝሙረ ዳዊት ጸሎቶች ክርስትና ከተነሳንበት አንስቶ እቺን ቤተክርስቲያን በስጋ በመሬት ላይ ተቀብረን እስከምንሰናበትበት ጊዜ ድረስ የማይለዩን ጸሎቶች ናቸው። ክርስትና ቢነሳለ፣ ሰው ቢያገባለ፣ ፍትሃት ቢፈታለ፣ ምንም በመናደርጋቸው ነገሮች በሙሉ የመዝሙረ ዳዊትና የውዳሴ ማርያም ጸሎቶች አይቀሩም። ስለዚህ ቅኝታችን ከቤተክርስቲያን ጋር እንዲሆን ይህ ጸሎት ለአንድ ክርስቲያን ወይም ለአንድ ኦርቶዶክሳዊ ቤተሰብ በማታም ይሁን በቀን ያስፈልጋል። ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስር ማሽቀጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይሄን በድፍረት የምናገረው ባያረጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ በሉ። ይሄን በድፍረት የምናገረው ለምን እንደዚህ ትላለህ ማሚ ፈለገ በሉ። መምህር እኔ እኮ እንደዚህ የቤተሰብ ቄስ ቢዘር ነኝ ምናምን እናንተን አይደለም ያልኩ ያለሁት መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሐሳብ የሚደግፉትን ያልኩት እኔ። ሁለተኛ ቃልቻ አውሊያ ይሄ ዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዛ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤተክርስቲያን የማይመጡ ከሆነ ኩል በመኳል የተለያየ ቤት ውስጥ ያለውን ሴሪሞኒ የሚደግፉና የሚሳተፉ ከሆኑ እነሱን መፍራት ነው። ያስረግማሉ፣ ጥለውጊ ያስልካሉ። በጣም ከባድ ነው። እንግዲህ ግልጽ ነው የምናገረው። ሶስተኞቹን ደግሞ መተት የተመተተባቸው የተደገመባቸው ሆነው ቤተክርስቲያን የማይመጡ ቤት ውስጥ ሰፈር ውስጥ ሐሜተኛ የሆኑ ሴቶች አሉ። በቃ ሐሜት እንጀራና ዳቦ ምግባቸው ነው። በቃ መጠጣቸው ነው። ካልተነፈሱት እፎ የማይሉ የሰሙትን ሚስጥር እስኪያወጡት ድረስ የሚጨነቁ ማለት ነው። እንደተወጠረ ፊኛ ማለት ነው። ልክ ካወሩት በኋላ ብለው የሚተነፍሱ አሉ። በሐሜት የተወጠሩ መናፍስት ያለባቸው ወደው አይደለም፣ ግን እነሱን መፍራት ያስፈልጋል። እነሱን መሸሽ ያስፈልጋል። ተይዘው ነው መጠመቅ አለባቸው። አዎ፣ ግን እስኪገባቸው ድረስ ደግሞ ሊጎዱን ይችላሉ፣ ሊጎዷችሁ ይችላሉ። እና ከእንደዚህ አይነት ሶስት ሴቶች መራቅ ያስፈልጋል። ይህንን መጽሐፈ ምሳሌ ላይ በዘዴ እያደረገ ከምዕራፍ 20 ጀምሮ በደንብ አድርጎ ይጠቅሰዋል። ከምዕራፍ 20 ጀምሮ ስለ ሴት በደንብ ያበራራል። እስቲ አንብቡት። እኔ እንዲህ ነው እንዲህ ብዬ አልናገርም። ወንድነት በራሱ ደግሞ ፈተና ነው። ጉልበቱ እንዳለ ሆኖ አጋንንት ሲኖርበት ከባድ ደፋሪ ነው የሚሆነው። በጣም ኃይለኛ ነው የሚሆነው። ጉልበቱ እንዳለ ሆኖ አጋንንት ሲያድርበት አስቡት። ከዛ ደግሞ ጉልበትም አጋንንትም ኖሮበት መሪ ሲሆን፣ ሊቀመንበር ሲሆን፣ ከዛ ደግሞ ደብተራ ሆኖ ደግሞ ካህን ሆኖ ደግሞ ሲያሳልም ህዝብ ሲከተለው ደግሞ አስቡት። ስንት ሰው እንደሚያጠፋ፣ ስንት ሰው እንደሚገድል፣ ስንት ሰው እንደሚጎዳ፣ ከተዋህዶ እምነቱ ስንት ሰው እንደሚያጎርፍ ደግሞ አስቡት። እና ከእንደዚህ አይነት ሰው ደግሞ ራቁ። ቅርታ እንግዲህ ትርትር የምትልብኝ ብርድ ስላለችብኝ ዝም ከምል ካለ መቀረጽ ይቻላል ብዬ አስቤ ነው። ይሄን ይመስላል እንግዲህ የዛሬው ገጠመኛችን። የቀረ ነገር ካለ በሌላ ገጠመኝ ላይ ምክሩን የምትቀርቧቸውን እህቶች እወቁ። የማን ዘመድ እንደሆነች ቆይ ሰራልሻለሁ ካለች ችግር አለ ወይ? የምታውቀው አጎት አላት ወይ አክስት አላት ወይ የሆነ ነገር አለ ልታሰራ ምናምን የምታስብበት የምትሮጥበት ቦታ አላት ማለት ነው። አሰራልሻለሁ ሰራልሻለሁ ማለት ያው ማስደግምብሻለሁ፣ ሌላ ምንም ነገር የለውም።
አማርኛው ቀጥታ ይሄ ነው። ሌላው ኩል ባካችሁ፣ ሴቶች ባካችሁ ኩል አትኳሉ። በቃ ኩል መናፍስትን የሚሰበስብ በጣም በቃ ዘመናዊ የሆነ ቡዳ መንፈስ ሰብሳቢ ነው። ቡዳው ራሱ ቡዳ ይሰበስባል። እና በፋሽንም የወደቃችሁት በምታዩት ነገር በሙሉ ለሃጫችሁ የሚዝረበረበው በሁሉ ነገር ችግር ውስጥ የገባችሁት በምትኳሉት ኩል ነው። የተረጋጋ የሰከነ ህይወትም አይኖራችሁ። ቅጭ የሚል አይንና ልብ ያላችሁ እህቶች በቃ ኩሉን አቁሙት። ስለ እግዚአብሔር ባካችሁ። በጣም ትጎዳላችሁ። የምትወልዷቸው ልጆች ትጎዳላችሁ። የምታዩትን ብር ትበሉታላችሁ። የምታዩት፣ የምትሰሙት፣ የምትነግሩት ሁሉ ነገር በሙሉ እንዳለ መንዝር ጌጥ ከሆነ ይዟችሁ ነው ጥርግ የሚለው። እግዚአብሔር ይርዳችሁ። ሌላ ምንም አይደለም። ብዙ ስለመከርኩ ከዚህ በፊት እዚህ ጋር ልጨርሰው። እግዚአብሔርን ማስጣል ትልቁ ነገር ነው። አሁን ቅድም እንኳን ደረስክ የሚለው አነጋገር በኒው ኤጅ ሞመንት ለምሳሌ አሁን እኔ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ ብላችሁ መልሳችሁ ምንድነው? ምንድነው መልሳችሁ? በኒው ኤጅ ሞመንት እንደሱ አይደለም። እንዴት ናችሁ ብላችሁ ማግኒፊሸንት ድገሙ። እንዴት ናችሁ ስላችሁ እኔ ድንቅ ነኝ ነው። አይሰማም። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ። እኔ ድንቅ ነኝ ያለው ማን ነው? ሉሲፈር ነው። ተመልከቱ። እኔ ውብ ነኝ ያለው ማን ነው? ሉሲፈር ነው። ቀጥታ እሱ ነው። እምነቱ መጨረሻም የሚወስደው ወደዛ ነው። የመጨረሻው ደረጃ እሱ ነው። ማግኒፊሸንት፣ እኔ ድንቅ ነኝ፣ እኔ እንደዚህ ነኝ። እና በሲክሬት መጽሐፍ በሲክሬት በተባለው መጽሐፍ ላይ ስታዩት ዩ በካፒታል ሌተር እሱ ለእግዚአብሔር ነው የሚሰጠው። አንተ እግዚአብሔር ነህ ነው፣ ውሰደው ነው በቃ። ዲቫይን ኤነርጂ የለም እዛ ላይ። አንተ ነህ እግዚአብሔር፣ አንቺ ነሽ እግዚአብሔር። እንደው ምን ይላል መሰላችሁ? ዩ አር ጋድ ኢን ፍሌሽ፣ ዩ አር ስፒሪት ኢን ፍሌሽ ነው የሚለው መጽሐፉ ላይ ስታዩት። ዩ የሚለው ቃል በካፒታል ነው። ዩኒቨርስ በካፒታል ነው። ስለዚህ ቢካሚንግ ዋን ዊዝ ዩኒቨርስ የሚለው አሳሰብ ምን ማለት ነው? ዩኒቨርስ መጨረሻ ዩኒቨርስ ብለው አንድ ቦታ ብቻ ነው የምትነግርህ። ዩኒቨርስ ማለት ጅኒ ነው። ዩኒቨርስን አገኘ ማለት ጅኒን አገኘ ማለት ነው። ጅኒ ደግሞ ሁሉን ይሰጥሃል፣ ይስብልሃል፣ ይጎትትልሃል የሚል አስተሳሰብ ነው የምትመለከቱት። በዚህ መንፈስ ነው። ስለዚህ አንድ ሰው በነሱ እምነት ውስጥ ምን ይሆናል? ዲቫይን ስፓርክ ይሆናል። ዲቫይን ስፓርክ ይሆናል። እንደገና ደግሞ ኢነር ኮኔክሽን ቱ ዘ ዩኒቨርስ ይሆናል። አሁን ያልኳችሁ ራሱ ምን ይሆናል? ይለወጣል። ስፓርክ ነው የሚሆነው። ለምሳሌ አንዱ ኢየሱስ ነው ትላለች ሲክሬት የሚለው መጽሐፍ ላይ። ኢየሱስ ማለት እኮ እንዴት አይነት ቢሊዮነር እንደነበረ፣ እንዴት ተንደላቆ እንደኖረ፣ እንዴት ሰው ይሄን እያነበበ በዚህ አስተሳሰብ ውስጥ ይመጣል? ሲክሬት እኮ ነው ሎ ኦፍ አትራክሽን። አብርሃም፣ ይስሐቅ፣ ያዕቆብ እነ ሙሴ እኮ እንዴት አይነት ሚሊዮነሮች ነበሩ። ስለዚህ አንተም እንደዛ መሆን ትችላለህ ይለዋል። በነገራችን ላይ በኒው ኤጅ ሙቭመንት ኢየሱስ ከተወለደ በኋላ ትንሽ እንዳደገ ኢንዲያ ሄዶ ሎ ኦፍ አትራክሽን ኒው ኤጅ ሙቭመንትን አጠናና መጥቶ ታምር መስራት ጀመረ ነው የሚሏቸው። በቡዲዝም ሂንዱይዝም ውስጥ ኢየሱስን ይከቱታል። አይሁን የሚባሉ አሉ። ግኖስቲሲዝም የሚባል ሰከንድ ሴንቸሪ ላይ ያለ የጥንቁልና እምነት ነበረ። ብዙ መጽሐፎችን ጽፏል። ወንጌልን ሁሉ ዜሮ ለማድረግ በወንጌላውያን ስም መጽሐፍ የጻፈ ነው። ግኖስቲሲዝም ይባላል። ስኬፕቲካል ነው፣ ዳውቲንግ ነው፣ መጠራጠር ነው። ግን አብዛኛው ምን ያደርጋሉ? ሰይጣንና እግዚአብሔራዊ ሐሳቦችን አንድ ላይ ለማጣመር ይሞክራሉ። ከዚህ የተነሳ ቅድምም እንደተነገረው የኒው ኤጅ ሙቭመንት ትልቁ ሐሳብ ምንድነው? እግዚአብሔርና ሰይጣንን መያዝ ትችላለህ ይልና በላይ ያለ ግን እግዚአብሔር የሚባል የለም የሚል እሳቤ ያለው ነው። ስለዚህ እዚህ ውስጥ የምታዩዋቸው ቃሎች በአብዛኛው የምታገኟቸው ማኒፌስቴሽን፣ ቪዥዋላይዜሽን፣ ሜዲቴሽን፣ ቫይብሬሽን፣ ፍሪኩዌንሲ እነዚህ የሚሉት ቃላት ሁሉ መጀመሪያ ከምታገኙት የዲክሽነሪ ገለጻ ዝቅ እያላችሁ ተመልከቷቸው። ምን እንደሆኑ እነሱ ይነግሯቸዋል። ለምሳሌ ማኒፌስቴሽን፣ ሜዲቴሽን እንደገለጹ ማኒፌስቴሽን፣ ሜዲቴሽን ቀጥታ ምን ማለት ነው? ገንዘብን ማየት ማለት ነው። ቅድም ተባለ ሀብትን ማየት ነው። ያ ነው። በጣም ደግሞ አደገኛው ነገር ምንድነው? አትራክሽኑ ነው። አትራክሽኑ ምንድነው? ፖዚቲቭ ቶትስ አትራክት ፖዚቲቭ አውትካም ነው የሚሏቸው። ኔጌቲቭ ቶትስ አትራክት ኔጌቲቭ አውትካም። ፖዚቲቭ ከሆነ ሁልጊዜ የምትጎትተው ፖዚቲቭ ነገር ማምጣት ይችላል።
ኔጌቲቭም ከጎተትክ ኔጌቲቭ ስለሚመጣ በህጉ መሰረት ምንድነው ኔጌቲቭ ተውት እንዳታስብ። ለምሳሌ የታመመ ሰው ሄደ እንዳትጠይቅ። በሲክሬትና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። ስለዚህ አንዱ መልእክቱ ድሃን የመጸየፍ የሚለው ነጥብም ከዛ የተነሳ ነው። ምክንያቱም ድሃን ስታየው ድህነት ነው ወደ ራስ የምትጎትተው። ለምሳሌ በፍጹም ድሃነኛ አትልም። ለምሳሌ በኒው ኤጅ ሙቭመንት አዳራሽ ውስጥ ሄደህ እናንተ ድሃ ናቸው ብትላቸው ሙሉ በሙሉ የሚቃወሙ ኖ እኛ ድሃ አይደለም ሀብታም ነን ቪዥዋላይዝ አድርገዋል። ወይም ንግድ ባንክ ያለው ገንዘብ የነሱ ነው፣ ወይም በወጋገን ያለው የነሱ ነው፣ በዘመን ያለው የነሱ ነው። ሊጎትቱት ይችላሉ፣ ሊስቡት ይችላሉ። በውጭው ዓለም ድብብቆሽ የለም። ኢትዮጵያ ውስጥ ግን ያየሁት የድብብቆሽ ነገሮች አይቻለሁ። አነቃቂ ተናጋሪዎች የሚባሉ ካሉ እነዚህ ሰዎች እና የኒው ኤጅ ሙቭመንት መጽሐፍ የጻፈ ማን ሰው አይቻለሁ አርመሞ በሚል ከሜዲቴሽን ጋር አይገናኝም። ሜዲቴሽን የስቶይሲዝም ኮንሰፕትም ሊሆን ይችላል። ከኢስተርኑ ስናወጣው ወደ ግሪክ ክላሲክ ስንመጣ ስቶይሲዝሞች ማውራት ብዙ አይወዱም፣ ጸጥ ያሉ ነገሮች ናቸው። እና ለምሳሌ ማርከስ አውሬሊየስ የሮማን ኤምፐረር የነበረ ከሮማ ኤምፐረሮች በጣም የታወቀ ሜዲቴሽንስ በሚል የጻፈው መጀመሪያ እሱ ነው። ማርከስ አውሬሊየስ ይባላል። መጽሐፉን ጉግል ልታርጉ ትችላላችሁ። ክርስቲያኖችን ደግሞ አንገታቸውን በሰይፍ እያሳረደ ለአንበሳ እየጣለ ሲገድል ነበር ሰው። ግን ሜዲቴሽንስ ብሎ ዛሬ የስቶይሲዝም ኮንሰፕቶች ማርከስ አውሬሊየስ በጣም የሚጠቀስ ነው አሜሪካ ውስጥ። ብዙ ጊዜ የኛ ችግር ምንድነው? ወደ ኋላ ዞር ብለን አናይም። ሰው ሲናገር እዚህ ጋር ብቻ የተናገረውን ነገር ነው የምናየው። ስለዚህ ገብቶ ነገሮችን መመርመርና ነገሮችን ማየት ወሳኝ ነገር ነው። ስለዚህ አስተሳሰቡ በጣም አደገኛ የሆነ አስተሳሰብ ነው። ሰው ሲሰድብህ የተሰደብከው ስድብ አንተን እንዳይነካ አድርገህ አስበው። ሰው ሲመርቅህም ለአንተ ክብር እንደማይጨምርልህ አስብ። ለዚህ እኮ ነው አንድ አባት አህያ አላቸው፣ ኧረ በጣም ይቅር በለኝ የአህያ ያህል ክብር የለኝም አሉ። ምክንያቱም አህያ የተጫነችውን በክብር የምታደርስ ናት። እኔ ግን የእግዚአብሔርን ሕግ በልቼ የጨረስኩ እኔ ከአህያ አንሳለሁ እንጂ እንጨት አላቸው። እንዴ እንጨት እኮ በገባበት እሳት ውስጥ ነዶ እዚያው የሚቀር ነው። እኔ ለተሰጠችኝ ሃይማኖት እንኳን በሰማዕትነት ያልሞትኩ እንዴት እንጨት ትለኛለህ? አንተ ዝም ብለህ ከብት አላቸው። ከብት እኮ ጌታውን ያወቀ ግርግም ላይ ተገይቶ ትንፋሹን የገበረ ነው። አንተ ድንጋይ አላቸው። ውይ ድንጋይ ቤተ መቅደስ የሚሰራበት አሉት። አሁን ሰው የሚሰድባችሁን እኮ ማሳጣት ትችላለህ። በጣም የምንናደደው እኛ ምን ስለሆነ መስሏችሁ ነው? ሰው የሚናገረውን ነገር ነን ብለን ስለምናስብ እኮ ነው። ሰው የፈለገ ነገር ቢል ማድረግ ይችላል ባለው ነገሩኝ እንጂ አይችልም። አይደለሁም እኮ ነው መልሱ። እንደው አሁን እንዲሁ ተመልከቱ፣ የቱን ያህል ብንሰደብ የሚመጥን ስድብ ሊገኝ ይችላል። እኛን የትኛውንም አይገኝም። ቅዱስ ዮሐንስ አፈወርቅ ይላል ከብት ልበልህ አንተ ሰው ይልና አይ ከብትስ ጌታውን ያውቃል። እሺ ውሻ ልበልህ ውሻ የጌታውን ቤት ይጠብቃል። እሺ እንግዲያውስ ምን ልበልህ? እባብ ልበልህ እባብስ ወገኑን አይነድፍም። እሺ ጭልፊት ልበልህ ጭልፊትም ልጆቿን ታሳድጋለች ወገኖቿን አትበላም። እንግዲያውስ ምን ብዬ ልጥራህ አንተን ይልና ተመልከቱ። ሰይጣን ልበልህ ይላል ተመልከቱ። አዛኝን ምሬን ነው። ሰይጣን ልበልህ ወይ ይልና አይ ሰይጣንም በሰይጣን ላይ አይጨክንም። አንተ ግን በወንድምህ ላይ ስለጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ እስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራ ምን ያስጠራሃል? ምን የሚያስጠራ ስም አለ ይላል ተመልከቱ። እኛ የሚመጥነን ስድብ የለም እንጂ። ስለዚህ ምንድነው ለማለት የፈለግኩት? ሰው ቢሰድበንም እንዳይረብሸን መሆን አለብን። እስኪ በሉ ሰው ቢሰድበንም በሉ እኛን የሚገልጽ ስድብ አለ? በፍጹም የለም እኮ ተመልከቱ። ለዚህ ነው ጌታ እንኳን ምን አለ መሰላችሁ? በምን አስተማስላ ለዛቲ ትውልድ፣ ይችን ትውልድ በምን ልመስላት አለ። ሀለይነ ለክሙ ወይ ዘፈንክሙ፣ ዘፈንላችሁ ሙሾ አላወጣችሁም። አስቆቀው ነህ ለክሙ ወይ በከይክሙ፣ ይቅርታ ዘፈንላችሁ ሙሾ አላወጣችሁም፣ አልጨፈራችሁም። አለቀስንላችሁ ሙሾ አላወጣችሁም። ይሄ ዘፈን ይፈቀዳል አይደለም ያልኩት አደራችሁ። እኔ ማለት የፈለግኩት ሌላ ነው። ዘፈን የተባለ ልቅሶ የተባለ የዮሐንስ ስብከት ነው። ዮሐንስ እየበላ ቢመጣ አሃ ይሄማ ይቅርታ ሳይበላ ቢመጣ ይሄማ ጋኔን አድሮበታል አላችሁ። እኔ ደግሞ
ዮሐንስ ሳይበላ መምጣቱ በብሕትውናው እንዲሳቡ ነው። ክርስቶስ ደግሞ ሲመጣ እየበላ እየጠጣ የታመሙትን፣ በሽተኞችን፣ ዘማውያንን፣ ኃጢአተኞችን እየጠየቀ አብሯቸው እየዋለ ሊያድናቸው ቢቀመጥ ደግሞ ምን አሉት መሰላችሁ? ይሄ ደግሞ አርከመ ጸባህ ነው፣ ኃጥአን የኃጥአን ወዳጅ፣ የኃጢአተኞች የዘማውያን ወዳጅ ነው አሉት ሎቱ ስብሐት። ስለዚህ ምን አላችሁ? ምን ባደርግላችሁ ነው የሚገባችሁ? ዮሐንስ ቢመጣ ጋኔን አለበት አላችሁ፣ እኔ ብመጣ ደግሞ የኃጢአተኛ ወዳጅ አላችሁኝ፣ በምን ልመስላችሁ እችላለሁ አላቸው። ስለዚህ ተመልከቱ፣ ምሳሌ ያጣለት ነው። እኛ ምሳሌ ታጣልን። ስለዚህ ምንድነው ለማለት የፈለግኩት? እንደ ሙታን ሆነን መኖር። እስኪ በሉ ላይ እንደ ሙታን ሆነን በሉ መኖር። ከዚህ በኋላ ማለት ነው ሰው ሲሰድበን ላለመረበሽ መዘጋጀት አለብን። አይደለሁም አበቃ ከነገረኝም ትክክል ነው የሚሆነው። አዎ ልክ ነህ። ሰምታችኋል? እስኪ በሉ አዎ ልክ ነህ በሉ። ነገረኛ በሉ እንጂ የሚያናድዳችሁን ስድብ እስኪ አምጡት። ትልቁን ነገረኛ። አዎ ልክ ነህ። ልክ አይደለ? ዛሬ ነገር እዚህ ጋር ቁጭ ብለን እኔም እዚህ ጋር ሻሸን ጠምጥሜ ጤነኛ ሰው መስል፣ እናንተም እሱ ጋር ቁጭ ብላችሁ በነጠላ ጤነኛ ሰው ብትመስሉ ስትወጡ ያው እንግዲህ ጠሽ ታደርጋላችሁ አንዷን ማለት ነው። ነን እኮ በቃ አዎ ነኝ በቃ አለቀ። ሰው የሚሳደበውን አጥቶ እንዲሄድ ምን ማለት ነው? ማመን። ተመልከቱ፣ እንድናምን እግዚአብሔር ይርዳ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ መጻፋችሁን እንዳትረሱ። ቢያንስ እንኳን ቪዲዮን ማየት ባይመቻችሁ ባትችሉ እንኳን ቪዲዮን ላይክ ማድረጋችሁን እንዳትረሱ። ምክንያቱም ይህንን ማድረግ ለብዙ ሰዎች ቪዲዮ እንዲደርስ ያግዛል፣ ይረዳል እና ሁላችሁም እንደዛ ማድረጋችሁን እንዳትረሱ። በያለንበት ሁሉ እግዚአብሔር አምላካችን ሁላችንንም ያግዘን፣ ያበርታን፣ ኃይል ጉልበት ይሁነን እላለሁኝ። እግዚአብሔር አምላካችን ሁላችንንም ያበርታን፣ ይቆየን። አሜን።